ወደፊት የሚከሰተው አስፈሪው ወረርሽኝ። የዓለም ሕዝብ ይህንን መረጃ ሲሰማ በድንጋጤ ልብ ምቱ ጨምሯል። ለምን ብትሉ በኮቪድ የደረሰውን ስቃይ ስላየ። የዓለም ሚዲያዎች ስለ መጪው አስፈሪ በሽታ በስፋት እየዘገቡ ሲሆን በፊት ገጾቻቸውም ላይ ወደፊት ሊከሰት የሚችለውና ኮቪድን የሚያስንቅ ወረርሽኝ በሚል እያስነበቡ ነው። እኔም ይህንን መረጃ ስመለከት ምናልባት ራሳቸው ምዕራባውያን በሽታዎችን በመፈብረክ የሰው ቁጥር መቀነስ ፈልገው ይሆን የሚል ጥያቄ ጭሮብኛል። ታዲያ ግን ወደፊት ሊከሰት የሚችለው ይህ ወረርሽኝ ምንድነው? ከኮቪድ የበለጠ ሕዝብ ሊጨርስ ይችላል? ኤችአይቪን የሚያስንቅ በሽታ ይከሰታል የሚለው ትንቢትስ እውን ሊሆን ይሆን? የዓለም የምጣኔ ሀብት ጉባኤ በዳቮስ ስዊዘርላንድ ባለፈው ሳምንት ተካሂዷል። ጎን ለጎን የዓለም ጤና የሚያሳስባቸው ትላልቅ መሪዎች በር ዘግተው ለቀናት መክረዋል። ጉዳዩ እንደምናስበው ቀላል ነገር አይደለም። የዓለም የጤና ባለሙያዎችን በእጅጉ ያስጨነቀ ነው። እንደ ኮቪድ ያለ አዲስ ወረርሽኝ ከመምጣቱ በፊት ምን ይደረግ፣ እንዴት እንዘጋጅ በሚል አጀንዳ ነው የተወያዩት። ለጊዜው መጪውን ወረርሽኝ ስሙን በሽታ ኤክስ በሚል ይዘውታል። የዓለም የጤና ድርጅት ከእንግዲህ መዘናጋት የለም፣ ለመጪው ወረርሽኝ መዘጋጀት የግድ ነው ሲል ነበር። ምክንያቱም የኮቪድ ወረርሽኝ ዓለም ላይ ያደረሰው ጠባሳ ሀገራትን ያስከፈለው ዋጋ ቀደም ብሎ ዝግጅት ተደርጎ ቢሆን ኖሮ ይህን ያክል አይሆንም ነበር ይላሉ የጤናውን ዘርፍ የሚመሩት። ዓለምን ትሪሊዮን ዶላር ያከሰረው ኮቪድ የሕክምና መሰረተ ልማት ከፍተኛ ደረጃ ደርሶ ቢሆን ኖሮ ውድመቱ ቢያንስ ይቀንስ ነበር ይላል የዓለም ጤና ድርጅት። በሽታ ኤክስ ምንድነው በሚል በውስጣችሁ መጠየቃችሁ አይቀሬ ነው። በአሁኑ ወቅት በዓለም ላይ ያለ ሳይሆን ወደፊት ሊመጣ ይችላል ተብሎ የሚገመት ወረርሽኝ ነው። ለዚያ ነው ቁርጥ ያለ ስም ሳይወጣለት በኤክስ ፊደል የተወከለው። ምናልባት ከአንድ ሀገር ተነስቶ አህጉር የሚያቋርጥ ሊሆን ይችላል፣ ወይም ደግሞ በተወሰኑ ሀገራት ጉዳት ስርጭቱ ሊገታ የሚችል ይሆናል። ይህ ስያሜ ኮቪድ ከመምጣቱ በፊትም ነበረ። ለነገሩ የዓለም ጤና ድርጅት በአውሮፓውያኑ አቆጣጠር ጥር 2018 ስሙን ጠቀስ አድርጎት ነበር። በዓለም ጤና ድርጅት አንድ ክፍል አለ። ዋና ስራው አዳዲስ ሊከሰቱ የሚችሉ ወረርሽኞች ቀድሞ መዘጋጀትና መሰረተ ልማቱን ማሰናዳት ነው። እዚህ ጋር በርካታ የሴራ ተንታኞች የሚያነሱት ሐሳብ አለ። ይህም ሐሳብ ሀያላኑ ሀገራት ወይም የሚስጥር ቡድኑ አባላት የሰዎችን ቁጥር ለመቀነስ እና ኪሳቸውን ለማደለብ ሲሉ አደገኛ በሽታዎችን ይፈጥራሉ የሚል ነው። የሴራ ተንታኞች ብዙውን ጊዜ የመድኃኒት ኩባንያዎችና የጤና ባለሙያዎች ኪሳቸውን ለማደለብ ስር የሰደዱ በሽታዎችን ሙሉ በሙሉ ከመፈወስ ይልቅ ማከም የበለጠ ትርፋማ ያደርጋቸዋል ሲሉ ይከራከራሉ። በዚህ እይታ መሰረት አንዳንድ የመድኃኒት ኩባንያዎችና የጤና ባለሙያዎች አዳዲስ በሽታዎችን መፍጠር ወይም ሆን ተብሎ ነባሮችን በማራዘም ለመድኃኒትና ለሕክምናዎች ቋሚና የረጅም ጊዜ ደንበኛን ያስገኝላቸዋል። ሌላው የሚነሳው ጉዳይ የህዝብ ቁጥር መቀነስ የሚል ነው። አንዳንድ የሴራ ተንታኞች እንደሚሉት አያላኑ የዓለምን ህዝብ ቁጥር መቀነስ ይፈልጋሉ። ለዚህም የኢንጂነሪንግ በሽታዎችን በመልቀቅ የሰው ልጅን የተወሰነ ክፍል በበሽታ ሰበብ ማስወገድ ይችላሉ። ይህ ብዙውን ጊዜ ከአዲሱ የዓለም ስርዓት ወይም ከምስጢራዊ አባላት ጋር ይያያዛል። የሆነ ሆኖ በዓለም ጤና ድርጅት ውስጥ የሚገኘው ይህ ክፍል ዋነኛው ስራው በወረርሽኝ ጊዜ ጥናትና ምርምር ማድረግ፣ ለበሽታው የክትባት ሙከራዎችን ማከናወንና መድኃኒት ማዘጋጀትን ይጨምራል። ዋነኛ ስራው አንዳች ወረርሽኝ ሲከሰት ቶሎ ስርጭቱን መክታት ነው። በቅርብ ዘመን ብዙ ወረርሽኞች ተቀስቅሰው ተመልክተናል። ሳርስ፣ ስዋይን ጉንፋን፣ ኢቦላና ኮቪድ የቅርብ ጊዜ ትውስታዎች ናቸው። የሚቀጥለው ዓለም አቀፍ ወረርሽኝ ምን ይሆን የሚለው ባለሙያዎችን ከወዲሁ ማወያየት የጀመረው ለዚህ ነው። የጤና ባለሙያዎች መጪው ወረርሽኝ ምናልባት ከስከዛሬ ሁሉ የከፋ ይሆናል የሚል ፍርሃት አላቸው። በሽታ ኤክስ ወረርሽኝ ይሆን የሚለው መቼም ጥያቄ ሆኖባቸዋል። ባለፈው ሳምንት በነበረው የዓለም የምጣኔ ሀብት ጉባኤ ላይ አንድ ውይይት ተደርጎ ነበር። ውይይቱንም የመሩት ኢትዮጵያዊው የዓለም ጤና ድርጅት ዳይሬክተር ዶክተር ቴዎድሮስ አድሃኖም ገብረ ኢየሱስ ነበሩ። የውይይቱ ርዕስም ለበሽታ ኤክስ መሰናዳት ይሰኛል። ውይይቱ ያተኮረው ወደፊት ከኮቪድ የከፋ ወረርሽኝ ቢከሰት የጤና መዋቅሩ በቶሎ እንዲመክት እንዴት መዘጋጀት ይቻላል የሚል ነበር። ዶክተር ቴዎድሮስ በውይይቱ ላይ ሲናገሩ አንዳንድ ሰዎች በሽታው ገና ሳይከሰት ለገዳይ ወረርሽኝ መዘጋጀት ፍርሃት ሊፈጥርባቸው ይችላል፣ ነገር ግን የሚያዋጣን በቂ ዝግጅት ማድረግ ነው። በሰው ልጅ ታሪክ ብዙ ወረርሽኞች ተከስተዋል፣ ወደፊትም ይከሰታሉ ብለዋል። የኮቪድ ወረርሽኝ ብዙዎች የጠበቁት አልነበረም። ነገር ግን የወረርሽኝ ባለሙያዎች ይህ ነገር ቀድሞ ሊከሰት እንደሚችል ሲያስጠነቅቁን የኖሩት
ከነዚህ ባለሙያዎች መካከል ብዙዎቹ አሁንም ቀድሞም ከእንስሳት የሚመነጭ ወረርሽኝ ያሰጋቸዋል። እስከዛሬ ከተከሰቱ ወረርሽኞች 75 በመቶዎቹ የሚሆኑት እንስሳት ወለድ ናቸው። በሌላ አነጋገር ከእንስሳት ወደ ሰው የተላለፉ ናቸው። ኮቪድም እንደዚያ ነው። ቻይና ውሃን ከሚያገኝ የእንስሳት እርድ ገበያ ወደ ሰው እንደተላለፈ ነው የሚገመተው። የሰው ልጆች ባህሪ፣ የአየር ንብረት መለዋወጥ፣ የሰው ልጆች ከቦታ ቦታ በፍጥነት መንቀሳቀስ፣ በዱር እንስሳት አካባቢ የሰው ልጆች መገኘትና ኑሯቸውን ማከናወን እንስሳት ወለድ ወረርሽኝ እንዲወለድ ሊያደርግ ይችላል ይላሉ ባለሙያዎች። የከተሞች መስፋፋት፣ የህዝብ ብዛት በፍጥነት መጨመር፣ የንግድ መቀላጠፍ በተለይ ወረርሽኞች ሲነሱ በቀላሉ ዓለምን እንዲያዳርሱ ምቹ ሁኔታን ፈጥሯል ይላሉ ባለሙያዎች። በዳቮስ የዓለም ምጣኔ ሀብት ጉባኤ ላይ ዶክተር ቴዎድሮስ መስሪያ ቤታቸው ለመጪው ወረርሽኝ ከወዲሁ መሰናዶ መጀመሩን አብስረዋል። ይህ የወረርሽኝ ፈንድና የቴክኖሎጂ ልውውጥ ማዕከልን መክፈት ይጨምራል። ሁለቱ ማዕከላት በደቡብ አፍሪካ ነው የተከፈቱት። አንዱ እቅድ በዚያ ማዕከል ክትባት እንዲመረት ማስቻል ነው። ሌላው መጪው እቅድ ደግሞ በሀብታምና ደሃ ሀገራት ማዕከል የክትባት ስርጭትን ፍትሃዊ ማድረግ ነው። በኮቪድ ጊዜ በዚህ ረገድ ብዙ ክፍተቶች እንደነበሩ ይታወሳል። የአውሮፓ ህብረት የበሽታ ቁጥጥርና መከላከል ባለስልጣናት በአውሮፓውያኑ 2022 ባወጣው አንድ ሪፖርት አዲስ የጤና መሰረተ ልማት ለመዘርጋት ከመሞከር ይልቅ ያለውን ማጠናከር ወረርሽኝን ቶሎ ለመግታት ይረዳል ብሎ ነበር። የሚዘረጉ መሰረተ ልማቶችና የጤና ስርዓቶች ወረርሽኝ ከመምጣቱ በፊት ሊፈተሹ ይገባልም ብለዋል። በ2022 የዓለም ጤና ድርጅት 10 ምክረ ሐሳቦችን አሳትሞ ነበር። እነዚህ ምክረ ሐሳቦች በተፋጠነ ዘዴ የጤና መረጃን እንዴት መሰብሰብና መጋራት ይቻላል፣ እንዴትስ መተንተን ይቻላል የሚለውን ጉዳይ የሚያብራራ ነው። የተሳለጠ የበሽታ ቅኝትና ክትትል ዘዴ ዲዚዝ ሰርቪላንስ ሲስተም ወረርሽኝ ሲከሰት ቶሎ እንዲደረስበት ያስችላል። ወረርሽኝ ከተዛመተ በኋላ የብዙውን ሕይወት ያሳጣል፣ ብዙ ዋጋ ያስከፍላል፣ መቆጣጠሩም ከአቅም በላይ ይሆናል ይላል ከምክረ ሐሳቦቹ አንዱ። የዓለም ጤና ድርጅት ወረርሽኞች ሁል ጊዜም ከሚታወቁ ምንጮች ይነሳሉ ብሎ አያምንም። አንዳንድ ጊዜ ለሰው ልጅ ግልጽ ባልሆኑና መኖራቸው እንኳን በማይታወቁ በሽታ አምጪ ተዋሶች ሊነሳ ይችላል። ለዚህ መፍትሄው ብዙ ሰዎች የክትባት ቴክኖሎጂን ማሳደግና ማዘመን ነው ዋናው ብሎ ያምናሉ። በርካታ የኮቪድ ክትባቶች የተመረቱት ወረርሽኙ በተከሰተ በዓመቱ ነው። ይህ በሕክምና ታሪክ አስደናቂ የሚባል ነው። ወደፊት ሳይንቲስቶቹ ጊዜን ለመቆጠብ ከዚህ ቀደም ከተመረቱ ክትባቶች በአጭር ጊዜ አቀነባብሮ አዲስ ክትባት የሚፈጠርበትን መንገድ ሊያስቡ ይገባል። ልክ ምግብን ለማሰናዳት መሰረታዊ የሚባሉ እሳቢዎች እንደሚያስፈልጉ ሁሉ ማለት ነው። ይህ ሲሆን ነው በአጭር ጊዜ የወረርሽኝ ስርጭትን መክታት የሚቻለው። አይበለውና በሽታ ኤክስ ወረርሽኝ ከተፈጠረ አለዚያ ወረርሽኝ ኤክስ በሚያደርሰው ጥፋት ኮቪድን የሚያስንቅ ሊሆን ይችላል። የኔ መልእክት አዲስ አደገኛ በሽታ ሊመጣ ነው ብሎ መሸበር አያስፈልግም። በእርግጥ መጠንቀቁ አይከፋም፣ ግን ደግሞ ከምንም በላይ ጸሎት ዋነኛው መፍትሄ ነው። ጊዜው ከፍቷል። ሁላችሁም በየሃይማኖታችሁ ጸሎት አድርጉ እያልኩኝ እናንተስ በዛሬው ፕሮግራማችን ላይ ምን አስተያየት አላችሁ? ይህ በሽታ ኤክስ ምዕራባውያን የሚፈርኩት በሽታ ነው ወይስ ልክ እንደ ኮቪድ ከቻይና የሚነሳ? እንደተለመደው ሐሳብ አስተያየታችሁን ኮሜንት ላይ እንድታሰፍሩ እየጠየቅናችሁ በሌላ ፕሮግራም እስከምንገናኝ ለዛሬ አበቃን። መልካም ጊዜን ተመኘን።